የአዲስ ኪዳን ሊቀ ካህናት ኢየሱስ ጌታ ኢየሱስ ክርስቶስ ለሚሻል ኪዳን ዋስ ሆኗል። ኢየሱስ ጌታ። ስለዚህ እዚህ ምዕራፍ 8 ላይ እንደዚህ ይላል፣ እንግዲህ የምንናገረው ዋናው ነገር ይሄ ነው። የዕብራውያን ጻፊ እኔ ሰርቴሊ ምላችሁ እኔ በርናባስ ነው። ስለዚህ በርናባስ ሲናገር የምንነግራችሁ ዋና ነገር ይሄ ነው። ዋና ማለት የመልእክቱ ዋና ራሱ ይሄ ነው ማለት ነው። ከ13ቱ ምዕራፍ ውስጥ ትልቅ ቦልድ እንትኑ ይሄ ነው። እንግዲህ በርናባስ ብዬ ነው ማምነው ብዬ እንደዛ ኮንፌስ ላደርግ። ስለዚህ ብዙ ፓራሌል ያስቀመጣቸው ነገሮች አሉ። ኢየሱስ ከሁሉ ይልቃል የዕብራውያን መጽሐፍ ዋናው አናሎጂ። ከዛ ባለፈ ደግሞ በክርስቶስ ኢየሱስ ስላገኘው ስለማያልቅ በረከት ያወራል። ከዛ ሶስተኛ ደግሞ በደንብ ሃርድ የሆነ ጥንቃቄ ክርስቲያኖች መጠንቀቅ እንዳለባቸው፣ ከዚህ እምነት ከገቡበት ከዳኑበት እምነት ፈቀቅ ማለት እንደሌለባቸው፣ ወደኋላ ማለት እንደሌለባቸው ኃይለኛ የሆነ ማስጠንቀቂያ አለው መጽሐፍ። ኢየሱስ ጌታ ነው። እና ዛሬ የምናወራው ኢየሱስ አለ ከኢያሱ በላይ ነው። ኢያሱ እኮ ሙሴ ከሞተ በኋላ ከዘዳግም ምዕራፍ 33 በኋላ ያ ሁሉ 48 የሚያክሉ ከተሞችን ድል ነስቶ በእግዚአብሔር ኃይል ከናን እስኪገቡ ድረስ የመራቸው እኮ ኢያሱ የነነዌ ልጅ ኢያሱ። በእስራኤላውያን ታሪክ ውስጥ ስለ ኢያሱ ቢጠየቅ ኢያሱ ስለ ኢያሱ የሚያወሩት ወሬ አላቸው። ፊታቸው ወጥቶ እንደ ንጉሥ ሆኖ ቀዳሚ ተዋጊ ሆኖ በእግዚአብሔር ኃይል ብዙ ሲመራቸው ነበር። ኢያሱ ስም አለው በእስራኤላውያን ዘንድ። ኢያሱን ሲያደመዝዝባቸው ግን መልሶ ኢየሱስ ከኢያሱ በላይ ነው። ኢየሱስ ጌታ ነው። ሃሌሉያ። የሚሻል መጥቷል። ሙሴ በእስራኤላውያኖች ታሪክ ውስጥ በጣም ትልቅ ዲል ነው። ኢየሱስ 3 ዓመት ተኩል ምድር ላይ በሚያስተምርበት ጊዜ በዛ ጊዜ አንተ ከአባታችን ከሙሴ ትበልጣለህ ከአባታችን ከአብርሃም እያሉ ይናገሩ ነበር። ስለዚህ ለእስራኤላውያን እነ ሙሴ ምንድናቸው ማለት ፊገር ናቸው። ትልቅ ሐሳብ ያላቸው መሪዎቻቸው ናቸው። በተለይ ዘፍጥረት፣ ዘሌዋውያን፣ ዘኍልቍ፣ ዘዳግም ምናምን የሚለው አምስቱም ፔንታቱክ መጽሐፍ አምስቱ የሙሴ መጽሐፍቶችን ያቀረበው ሙሴ ነው። ስለዚህ ሙሴ ከተነካ ሌላ ታሪክ ነው። ኢየሱስ ጋር እንደዚህ ሙሴ እንዲህ ብሏል አንተ ግን ምን ትላለህ ነው መልእክታቸው ራሱ። ሙሴን ከዓይናቸው ያመጣና ሙሴ አለ በእግዚአብሔር፣ ኢየሱስ ግን በእግዚአብሔር ቤት ልጅ ነው ይላል። ኢየሱስ ጌታ ነው። ስለዚህ ኢየሱስ ከሙሴ በላይ ነው። ሃሌሉያ፣ ክብር ለጌታ ይሁን። ኢየሱስ ከሙሴ በላይ ነው። ኢየሱስ ከሙሴ በላይ ነው። ሃሌሉያ እያለ ይነግራቸዋል። ኢየሱስ ከሙሴ በላይ ነው። ኢየሱስ ከኢያሱ በላይ ነው። ኢየሱስ የበላይ ያልሆነ አካል የለም። መላእክትን ያነሳሉላ የዕብራውያን መጽሐፍ መላእክቶችን ያነሳል። ኢየሱስ ከመላእክ በላይ ኢየሱስ ጌታ ነው። እና ሌዊን ያነሳል፣ ካህኖችን ክህነት አገልግሎት። ኢየሱስ ከሌዊ ክህነት በላይ ነው። እሱ ራሱ ልክ እንደተማለት እንደ መልከዘዴቅ ሹመት ለዘላለም ካህን ነው የሚለው። መልአክ ያነሳል፣ ኢያሱን ያነሳል፣ ሙሴን ያነሳል። ከዛ ደግሞ እነዚህ ሌዋውያኖችን ያነሳል። ከነዚህ ሁሉ ግን በላይ ነው ኢየሱስ። ኢየሱስ ጌታ ነው። እና የዕብራውያን መጽሐፍ ትልቁ አናሎጂ ኢየሱስ የበላይ እንደሆነ። እነዚህ የዕብራውያን ሰዎች ደግሞ የዳኑ ናቸው። ባውንደሪያቸው አይሁዳዊ ናቸው፣ ዕብራዊ ናቸው። ግን በክርስቶስ ኢየሱስ አምነው ክርስቲያኑ ናቸው። ስለዚህ ለዕብራውያን መልእክቱ ራሱ ግን ያመኑ በጌታ የሆኑ ማለት ነው። ኢየሱስ ጌታ ነው። ልክ አሁን እዚህ ጅማ ያሉ ክርስቲያኖች አሉ አይደለ? መጀመሪያ አሕዛብ ነበሩ አይደለ? ጌታን ተቀብሎ ኤክሌሲያ ውስጥ ቤተክርስቲያን ከገቡ በኋላ መልእክቱ እንኳን አሁን የጻፈብ እንኳን ቢሆን ለጅማ ሰዎች እንደማለት ማለት ለዕብራውያኖች። ባውንደሪያችን እኛ አሕዛብ ቢሆንም እነዛ ግን ባውንደሪያቸው አይሁድ ነው። ለኤፌሶን ለቆሮንቶስም ስትሄዱ እነሱ ባውንደሪያቸው አሕዛብ ናቸው አብዛኛዎቹ፣ ግን ለኤፌሶን ለቆሮንቶስ ያለ ይጻፋል። ስለዚህ ዕብራዊ ናቸው። ይሄን አገልግሎት በደንብ ያውቁታል። ስለ ብሉይ ኪዳን መስዋዕት አገልግሎት በደንብ የሚያውቁ ናቸው። ስለነ አሮን ብትሉ፣ ስለነ ሙሴ፣ ስለነ አብርሃም፣ ስለ ብሉይ ኪዳን አባቶች ሁሉ ጠንቅቀው ያውቃሉ። እና አሁን የዳናችሁት አለ በክርስቶስ ኢየሱስ በማመን ብቻ ነው። በዛኛው ሕግ አይደለም፣ በመስዋዕት ሕግ በዋኖስና በኮርማ ሕግ በማቅረብ አይደለም። ልክ እንደ በፊቱ አገልግሎት አይደለም። የሙሴን ሕግ ጠብቃችሁ አይደለም። አካሌ ኢያሱ የምትሉት አሁን የለም። ለመዳናችሁ ለጀስቲፊኬሽናችሁ ሙሴ የምትጠሩት የለም። ሊቀ ካህን የምታነሱት የለም። የትኛውም አካል በብሉይ ኪዳን ኢንክሉዲንግ ሜንሽን የሚደረግ የለም። አሁን የዳናችሁት ሕግን በመጠበቅ በብሉይ ኪዳን በመስዋዕት ሕግ ሳይሆን በክርስቶስ ኢየሱስ አመናችሁ ኢነፍ። ስለዚህ በመዳናቸው ላይ የዕብራውያን ጻፊ በርናባስ ነው ብዬ ማምነው ጥያቄ የለውም። የዕብራውያን ሰዎች ድነዋል። መልእክቱ የተጻፈላቸው ሰዎች ክርስቲያን ናቸው፣ ቤተክርስቲያን ውስጥ የገቡ ናቸው። ግን የመጡበት ባውንደሪ አለ፣ ወደዛ እንዳትመለሱ። ስለዚህ ኢየሱስ ከሙሴ በላይ ነው ሲላችሁ ማለት ወደ ሙሴ ግን እንዳትመለሱ። አሁን ጀስቲፋይ ድናችኋል። ኢያሱ ምናምን ብላችሁ ወደ ኢያሱ ዘወር እንዳትሉ፣ ወደ ሌዊ ወደ ክህነት ብላችሁ እንዳትሄዱ። ኢየሱስ ከሁሉም በላይ ነው። በእነሱ ሊገኝ ያልቻለ ደህንነት እንኳን የዘላለም ሕይወት በኢየሱስ አግኝታችኋል። ስለዚህ ትክክለኛው መንገድ ላይ ናቸው እና ከዚህ ፈቀቅ እንዳትሉ ስሩ የሆነ ማስጠንቀቂያ አለ። ስለዚህ ዛሬም ለቤተክርስቲያን ይሄ ማስጠንቀቂያ ይነገራል። የዕብራውያን ሰዎች ጠፉ፣ ሞቱ፣ የዘላለም ሕይወት አጡ ምናምን ከዱ ምናምን የሚል አናሎጂ የለውም። ዕብራውያን መጽሐፍ አይዘው ግን ማስጠንቀቂያ ነው። ወደኋላ ብትሉ ኢፍ ነው
ፕሮባቢሊቲ ብትመለሱ እያለ ኮንዲሽኑን ይናገራል። የተፈጸመ አይደለም ማለት ጠፍተው ከርተው አይደለም የሚናገረው መጽሐፉ። ግን ከወጣችሁ ማለትም ይሄ አሁን ያላችሁበት መንገድ ድናችኋል፣ ቀጥተኛ መንገድ ነው። ኦኬ ይሄ አጽንታችሁ ያዙት። ወደዛ ግን ብትሄዱ ገደል አለ። ስለዚህ ያን በማስጠንቀቂያ ይሄን በእርግጠኝነት ይነግራችኋል። የዕብራውያን መጽሐፍ ማስጠንቀቂያም እርግጠኝነትም አለው። ለዛ መጽሐፉ ሲናገር አምናችሁ ከሚድኑት ወገን እንጂ ወደኋላ ፈግፉ ከሚጠፉት ወገን እንዳልሆናችሁ አውቃለሁ አለ። ስለዚህ የዕብራውያን ሰዎች ጠፉ እንዴ ከዱ እንዴ? ኧረ ሚል አናሎጂ የለም። ኢየሱስ ጌታ ግን እንዳትመለሱ፣ ከተመለሳችሁ ገደል አለ። አሁን ግን ስቴብል ናችሁ፣ ድናችኋል ብሎ ይነግራችኋል። መልእክቱ አይደለም። ስለዚህ የምናገራችሁ ዋና ነገር ይሄ ነው። በሰማያት በግርማ ዙፋን ቀኝ የተቀመጠ እንዲያለ ሊቀ ካህን አለ። የኛ ሊቀ ካህን በሰማያት በግርማው ዙፋን ቀኝ የተቀመጠ ኢየሱስ ጌታ። በየትኛው ዘመን ታሪክ ነው አንድ ሊቀ ካህን ስራውን ጨርሶ ቁጭ ብሎ የሚያውቀው? ኢየሱስ ጌታ። አሮን ቁጭ ብሎ ያውቃል። ሌዊ ቁጭ ብሎ ያውቃል። የሌዊ 72 የክህነት መደቦች ቁጭ ብለው አርፈው ያውቁም። እንዳልኳቸው አገልግሎታቸው እስኪጨርሱ ቆመው ነው የሚጨርሱት። ኢቭን በህይወት መኖራቸው አለመኖራቸው በተሳሰረባቸው ገመድ ነው የሚታወቀው። ኢየሱስ ጌታ። ኢየሱስ ሲባል በሰማያት በግርማ ዙፋን ቀኝ የተቀመጠ እንዲያለ ሊቀ ካህን። ለምን የተቀመጠው የሚል ጥያቄ አትጠይቁ። ጨረሰ። ኢየሱስ ጌታ ነው። የሚጠበቀውን መስዋዕት አቀረበ እና ሲባል ለዘላለም ፍጹም አደረገ። ኢየሱስ ጌታ። ሃሌሉያ። ስለዚህ የሚቀር የለም፣ ነገም ያስፈልግ የለም፣ ዘወትር የሚቀርብ መስዋዕት የለም። አንድ ጊዜ በቆራኔው በጎልጎታ በቀረበው ለዘላለም ፍጹም አደረገን። ኢየሱስ ጌታ ነው። ሃሌሉያ። ዛሬም ነገም ቢያስፈልግ ኖሮማ አይቀመጥም ነበር። ኢየሱስ ጌታ ነው። ዛሬም ነገም ያደርገው ነበር። ጴጥሮስ ሲናገር እናንተ የተዋጃችሁት አለ በሚጠፋ በብርና በወርቅ እንዳባታችሁ ሳይሆን በዋኖስና በኮርማ ደም ሳይሆን ቅዱስ በሆነው በኢየሱስ ክርስቶስ ደም ነው። ስለዚህ በክርስቶስ ኢየሱስ ደም ጻድቅ ሆነናል። ኢየሱስ ጌታ ነው። እና ተቀምጧል ማለት የተቀመጠ ማለት ጨረሰ ማለት ነው በአጭር አማርኛ። ስለዚህ ኢየሱስ ስለኛ ምን ብሏል ማለት ጨርሷል። እና ተቀምጧል። ለምን የተቀመጠው? ጨርሶ። ኢየሱስ ጌታ ነው። በኢየሱስ የጨረሰውንማ አሜን ብለህ ተቀብለህ አንተም ጨርሰህ ቁጭ በል። ኢየሱስ ጌታ ነው። እና አሁን ደግሞ ለዊክነስ ለምትሰሩት ሳታውቁ ለምትወድቁ ደግሞ ለምትስቱት ጉዳይ አሁን ሊቀ ካህን ይላል መጽሐፉ። መካከለኛ አማላጅ ነው። በንስሐ መመለስ ህብረት ማደስ ነው። አለቀ እንጂ የሆነ የደከምክ ሲመስልህ የዘላለም ሕይወት ያጣ የበረታሽ ሲመስልሽ ደግሞ የዘላለም ሕይወት ያገኘሽ አይደለም። ክርስትና ውስጥ የዘላለም ሕይወት ዕቃ አይደለም። ባይዘ ዛሬ የሚገኝ ነገ የሚመጣ አይደለም። የዘላለም ሕይወት አንዴ ነው የሚሰጠው። እሱን በክርስቶስ ኢየሱስ ሲታመን ሰዎች ይቀበሉታል። እውነተኛ አማኝ የዘላለም ሕይወት የሚያገኘው በልቡ ኢየሱስን አምኖ በአፉ ሲመሰክር ነው። መጽሐፍም እንደሚናገር ከዛ በኋላ ሊደክም ይችላል አማኝ። አዎ ታዲያ ለድካሙ መጽሐፍ ቅዱስ ምን አዘጋጀ? ይኸው ሊቀ ካህን ነው። ሊቀ ካህን ባይ ዲፎልት አማላጅ ማለት ነው። መካከለኛ ማለት ነው። ኢየሱስ ጌታ። ሌላው ሲባል ንስሐ ነው። መጽሐፍ ቅዱስ ያስቀመጠው ንስሐውና የክርስቶስ መካከለኝነት አማላጅ ለምን እንደሚጠቅመው ሲባል ድካም ስላለበት የሚደክመው ነው። እኛ ሊደክመን የሚችለው ስለሚረዳን መጽሐፍ የሚናገረው ዕብራውያን ላይ በድካማችን ይራራልን የማይችል ሊቀ ካህን የለንም። የኛ ሊቀ ካህን በድካማችን ሊራራ የሚችል ነው። ኢየሱስ ጌታ። የኛ ሊቀ ካህን በድካማችን እንኳን ስንወርቅ ስንስት እንኳን ሊራራልን የሚችል ታላቅ ሊቀ ካህን ነው። ስለዚህ ልክ ስደክሜ አይቶ ወይ ቀሷ ዋጋ የላትም አይደለም የሚለው፣ ወይ እሱ ዋጋ አይደለም የሚለው። ልክ ስንደክም በድካማችን ሊራራ የሚችል ለምን ሲባል መጽሐፍ ከኃጢአት በቀር እንደኛ በነገር ተፈትኗል ስለሚል ያውቃል። ተርቦ ያውቃል፣ ተጠምቶ ያውቃል፣ ተክዞ ያውቃል። ኢየሱስ ጌታ። በእኛ ላይ የሚደርሰውን ራሱ ስለሚያውቅ እኛ ሊረዳ የሚችል ኢየሱስ ጌታ ነው። ልክ የሆነ ነገር ስትሰሪ በቃ ወጣሽ ጠፋሽ ሚል አይደለም። መልሶ በጎቹን የሚፈልግ ነው። ኢየሱስ ጌታ ነው። እንደው 100 በጎች አንድ ሰው ቢኖሩት ከዛ በኋላ አንዷ በጠፋ 99ን አስቀምጦ አንዷ ለመፈለግ የሚሄድ የለም ወይ ይላል። ስለዚህ አንዷ ራሱ ስትወጣ ለመፈለግ የሚመጣ እረኛ ነው። ኢየሱስ ጌታ ነው። እዛ ነው ዮሐንስ ወንጌል ምዕራፍ 10 ላይ እሱ የበጎች እረኛ ነው። ኢየሱስ ጌታ ነው። ስለዚህ እረኛችን እሱ ነው። በመዝሙር ምዕራፍ 23ም እግዚአብሔር እረኛዬ ነው፣ በለመለመ መስክ ይመራኛል፣ በዕረፍቱ ዘንድ ያሳድረኛል፣ ነፍሴን መለሳ ስለ ስሙ ሲል በጽድቅ መንገድ መራኝ እያለ ይናገራል። ስለዚህ እግዚአብሔር ምንድን ሲባል እረኛ ነዋ። ሌላ ምን እረኛ አለ? የቤት ያለ ምናምን የሆነ አካል የሆነ የምትፈሩት ምናምን እረኛ ክርስቶስ ነው። ኢየሱስ ጌታ ነው። ስለዚህ ቁጥር 2 ላይ እርሱም በሰው ሳይሆን በጌታ በተተከለች እውነተኛ ድንኳን በሆነችው ቤተ መቅደስ አገልጋይ ነው። ይሄ ሊቀ ካህን የተቀመጠው የት ነው አትሉኝ? ሰማይ ነው። ኢየሱስ ጌታ ነው። እርሱም በሰው ሳይሆን እንግዲህ እነ ሌዊ ያገለገሉት የት ነው ሲባል በሰው የተሰራ ነው። ሙሴ ከመጣ በኋላ መገናኛ ድንኳን ወስዷል፣ ሕግጋቶችን ወስዷል፣ ኤቭሪቲንግ። ስለዚህ መገናኛ ድንኳን ውስጥ እግዚአብሔር አብሮ ከነሱ ጋር ማደር ስለፈለገ ከነሱ ጋር ይሄድ ነበር። ታዲያ ያ ስነ ስርዓቱ ሲባል በዛ ነዋ የሚገለጠው የነበረው እግዚአብሔር። መስዋዕቱ የሚቀርበው እዛ ነበራ መገናኛ ድንኳን ውስጥ። ይሄ ሊቀ ካህን
እነዛ እነ አሮን እነ መልከዘዴቅ እነ አሮን የት ነበሩ? እነ ሌዊ ሲባል እዛ በምድር ትራቭል የምታደርገው መገናኛ ድንኳን ውስጥ አደባባይ ቅድስተ ቅዱሳን ያለችበት ውስጥ ነበሩ። እሱን በማን የሰራው ሲባል በእግዚአብሔር ትእዛዝ መሰረት ሰማይ ባለችው አይነት መልኩ ሙሴን ተጠንቀቀ ስራ ይለዋል። ታች የምናየው በዛ መሰረት በተሰራው ግን ማን የሰራው ሲባል ሰው የሰራው እሱ ውስጥ ያገለግሉ ነበር። አሁን የክርስቶስ ሊቀ ክህነት ኢየሱስ ጌታ ሰው በሰራው ውስጥ አይደለም። ምድር ላይ በምትሄደው በምትጓዘው ድንኳን አይደለም። ኢየሱስ ጌታ ነው። ይኸው መጽሐፉ ይናገራል። እሱም በሰው ሳይሆን በጌታ በተተከለች። የት ነው በጌታ የተተከለችው? የት ነው እቺ ቤተክርስቲያን ያለችው? እቺ ዩኒቨርሳል ቸርች ያለችው ሲባል እውነተኛ ድንኳን በሆነችው ቤተ መቅደስ አገልጋይ ነው። የት ናት አትሉኝ? ቀጣይ እንሄዳለን። እሱ በሰማይ ላለችው ቤተክርስቲያን አገልጋይ እንደሆነ ይናገራል። ቁጥር 5 ላይ እሱም በደንብ የሚናገረው ቁጥር 3 እንደዚህ ይላል። እያንዳንዱ ሊቀ ካህናት የሚሾመው መባና መስዋዕትን ለማቅረብ ነው። እንዳለ የዚህ የሌዊ ክህነት መደቦች ራሱ ሊቀ ካህናቶች የሚሾሙት መባ ለማቅረብ ነው። ካህናት መባና መስዋዕት ለማቅረብ ነው። የሰው የራሱን ኃጢአት የህዝቡንም ኃጢአት ለማስተሰረይ። ማስተሰረይ ማለት ባይዞ ዘላለማዊ አይደለም። በብሉይ ላይ የነበረው የኃጢአት ማስተሰረያ እንኳን የመክደን ኃጢአቱ ይከደናል። ከዛ ደግሞ አሁንም ያ ሰው ክህነት ውስጥ ይገባል። በየጊዜው ደግሞ ኃጢአት ይከደን ነበር። ታዲያ የኃጢአት ደሞዝ ማለትም ለዘላለም የተሻረው በማን አትሉኝም? በነዛ ክህነት አይደለም፣ በክርስቶስ ኢየሱስ ነው። ኢየሱስ ጌታ ነው። ለዛ እኮ አንድ ጊዜ ባቀረበው መስዋዕት ለዘላለም ፍጹም ሆናችኋል ማለት ድጋሚ ሊከስም ይችል አካል የለም። ድጋሚ መጥቶ ሞት የሚባለው አንተ ሊያስፈራራ አይችልም። ለምን ሲባል የኃጢአት ደሞዝ ሞት ነው። የሞትን ዋጋ ኢየሱስ ሞቷል። ኢየሱስ ጌታ ነው። አሁን ግን ምንድነው እዚህ ምድር ላይ ካላችሁ ኃጢአት ኃይል አለው። የኃጢአትን ቅጣት ኢየሱስ ሞቶልሃል። ኢየሱስ ጌታ ከሙታን ተነስቷል። ኃጢአት ግን ኃይል አለው። አሁን ግን ከኃጢአት ኃይል በእግዚአብሔር መንፈስና ጸጋ ማክለት እናልፋለን። ኢየሱስ ጌታ ነው። እሺ የሚለውን እሺ እያለን እምቢ የሚለውን እምቢ እያለን ለእግዚአብሔር የቆምን እንቀጥላለን። ኢየሱስ ጌታ ነው። ስለዚህ ሊቀ ካህናቱ የሚሾሙበት ዋናው ዓላማ ራሱ ከካህናት መካከል መባና መስዋዕትን ለማቅረብ በእግዚአብሔር ፊት እና ደም ሳይፈስም ስርየት ስለሌለ። ስርየቱ ግን ምን አይነት ነው ከተባለ የብሉይ ኪዳኑ ለዘላለም አይደለም። ኢየሱስ ጌታ ነው። ኃጢአት እስከሰራበት ጊዜ የሚከደም ኢየሱስ ጌታ ነው። ሃሌሉያ። ስለዚህ ይህኛው ሊቀ ካህን የሚያቀርበው ነገር ያስፈልገዋል። እንግዲህ ኢየሱስ የሚያቀርበው ነገር ያስፈልገዋል። ሊቀ ካህን አይደለ? ስለዚህ የሚያቀርበው ነገር ያስፈልገዋል። ግን 7 መጨረሻ ላይ ብሏል የራሱን ቅዱስ ደም ይዞ ገብቷል ይላል። ኢየሱስ ጌታ ነው። እሱ ሲያቀርብ ግን እንደሌሎቹ በየጊዜው የሚያቀርብ አይደለም። መስዋዕቱ አንዴ በቀረበው መስዋዕትነት ለዘላለም ነው። ኢየሱስ ጌታ ነው። የሚያቀርበው ያስፈልገዋል። እሺ እርሱ በምድር ቢኖር ኖሮ ካህን ባልሆነ ነበር። ምክንያቱም በሕግ በታዘዘው መሰረት መባን የሚያቀርቡ ሰዎች አሉ። ናዌዴስ አሉ። አሁንም እኮ ጂውሾች ማለትም እስራኤላውያን በመጀመሪያ ሴንቸሪ በጣም ብዙዎች ተቀብለዋል። ጌታ የሚታወቅ ነው። በሐዋርያት ሥራ ምዕራፍ 3 ላይ ተቀብለዋል። 3000 የሚያክሉ 4፣ 5፣ 6 አካባቢ ላይ ብዙ ወንዶችና ሴቶች ይጨመሩ ነበር ይላል። እስከ ይሁዳ መጨረሻ ማለትም እስከ ሐዋርያት ሥራ ምዕራፍ 7 መጨረሻ ላይ ሰማርያ ከመገባቱ በፊት ብዙ ሰዎች ጌታን ተቀብለዋል። አይሁዳውያን የሆኑ ግን በክርስቶስ ያመኑ ማለት ነው። የኢየሩሳሌም ጉባኤ ላይ ኢየሩሳሌም ያለችው ቻፕል አባል የሆኑ ማለት ነው። ከፊሎቹ ግን በድንዳኔ ውስጥ አልፈዋል። ከፊሎቹ ሰቅለውታል። ማለት እናንተ አይደለ በርባዝን ክፍፍታለን እሱን ሰረው ብሎ ያስፈረዱበት አሉ። ስለዚህ እነሱስ ሲባል እነሱማ የሚሰዉበት ስፍራ የላቸውም። እውነት ለማውራት ከሆነ አሁን 3ኛውም ቴምፕል ለመስራት የተዘጋጁ ነው ያሉት። የመጀመሪያው ቴምፕል በሰለሞን የተሰራ ነው። ሰለሞን ሰራው ቤተ መቅደሱ። ከዛ በኋላ በፋርስና በቂሮስ ንጉስ ፈርሷል። ሁለተኛ ደግሞ መሲሁ ይመጣበት በቴምፕል ውስጥ ስለሆነ ሁለተኛ ተገንብቷል። በዘሩባቤል በነዝራና በነህምያ አማካይነት ማለት ነው። ሁለተኛው ደግሞ ሲፈርስ መች ፈረሰ? በ70 ዓመተ ምህረት የሮም ንጉስ ማለት ነው አፍርሶታል። ከዛ በኋላ እስራኤልም ተበትና ነበር። ኢየሱስ ጌታ እስራኤል ተበትናለች። እና እስራኤል መች ተበተነች ሲባል በ70 ዓመተ ምህረት እና መች ተሰበሰበች ሲባል አሁን እስራኤል አለ አይደል? እስራኤል ሀገር ላይ ሰዎች አሉ አይደል? በጣም ጥቂታቸው በጣም ትንሽ ሚሊዮን ናቸው። 10 ሚሊዮን እንደዛ የሚደርሱ ናቸው። ግን መች መጡ ሲባል ምድራቸው ላይ 1948 ማለት ቁጥር ከሰራ 70 ዓመታቸው ነው ማለት ነው። ኢየሱስ ጌታ አክቹአሊ 70 ነው የሚሆነው 70 ዓመታቸው ነው። 1948 ማለት የዛሬ 70 ዓመት ከተበተነችበት በየሀገሩ ተበተነ ነበር። የዛሬ 70 ዓመት ግን እግዚአብሔር የማለው መሐላ ስላለ እግዚአብሔር ከነሱ ጋር ስላለ መተው ከተበተኑበት ርስታቸውን ጥለው ከሄዱበት ከኢየሩሳሌም ተመልሰው ሀገር ሆነዋል። ኢየሱስ ጌታ ለምን ሲባል እግዚአብሔር ከነሱ ጋር ነው። ከ70 ዓመተ ምህረት ጀምሮ እስከ 1948 የነበሩ 1800 ወደ 70 ምናምን ዓመት የነበሩ ተበትነው ነበር በየምድረ በዳው። ኢየሱስ ጌታ ርስታቸው ውስጥ ሁሉ ነገራቸው ተወስዶ ግን ሲባል
ከመሲሁ መምጣት በኋላ ድጋሚ ፈረሰ፣ ተበተኑ። ከዛ አሁን ደግሞ 1948 ላይ መታ ሀገር ሆነች። ኢየሱስ ጌታ ነው። 70 ዓመቷ ነው እንግዲህ አሁን ትልቅ አሁን የምትዋጋውን ጦርነት ላይ ያያቸው ነው። በዚህ 70 ዓመት የመጣ አቅም ነው፣ ግን በእነሱ አቅም አይደለም። የእግዚአብሔር እጅ ነው። ኢየሱስ ጌታ ነው። ከዛ ባለፈ አሁን ደግሞ ሶስተኛው ይሰራል። ይሄ የዓመት ሰው የሚለው በማቴዎስ ምዕራፍ 24 ከ15 ጀምሮ በዳንኤል መጽሐፍ ላይ ጻፈ የሚለው ማለት ነው። ይሄ የዓመት ሰው ሐሰተኛው ክርስቶስ የሚገለጥበት አለ። እሱ የሚገለጠው በሚሰሩት ቴምፕል ላይ በቤተ መቅደሱ መጥቶ እኔ ክርስቶስ ነው የሚለው ነው። ስለዚህ አሁን ሶስተኛውን ይሰሩታል ማለት ነው። ግን ምንድነው ሲባል አሁን ረባዮች ያሉ አስተማሪዎች ያሏቸው ግን መቅደስ የላቸውም። በየቦታው ግን ትምህርት ይማራሉ። የብሉይ ኪዳን መጽሐፍ ያጠኑታል፣ ይቀበሉታል። ኢየሱስ ጌታ